ሶስት ነገሮች ልንገራችሁ። ግጥም እንደ ግጥም ያዟቸው። ሻ ሻ ሻ ሶስት ደግሞ ልሳን እንዳይመስልህ እችን ሰምቶ መምህር ዘበነ ልሳን ተናገረ እንዳይል ደግሞ ያ ከዚች ቤት የወጣው የርኩሰት ልጅ የባቢሎን የጋለሞታይቱ ርኩሰት ጡት ጠቢ ክፎች ከእግዚአብሔር የራቁ ለእግዚአብሔር ክብር ለኢየሱስ ክብር የሌላቸው ለድንግል ማርያም ክብር የሌላቸው ለመላእክት ክብር የሌላቸው ራሱ ኢየሱስን ግንበኞቹ ሲንቁት አብረው የናቁ የሰቀሉ አሉ። ዛሬ ሶስት ነገሮች የሥጋው ደሙ ሚስት ጥቅም ድገሙ። ለኃጢአት መደምሰሻ፣ ለአጋንንት ድል መንሻ፣ ለመንግስተ ሰማያት መውረሻ። በቃ ታዲያ ምን ትፈልጋለህ? ምንድነው ያልኩት? አንድ ለኃጢአት ሻ ነው ብያለሁ። መጨረሻው ግጥሙን ነገርኳችሁ እኮ። አንድ ለኃጢአት፣ ሁለት ለአጋንንት፣ ሶስት ለመንግስተ ሰማያት። ታዲያ እሱ አይደለም ለሥጋው ደሙ እስመ ኃያል አንተ እኩት ወስቡሕ ወለከ ስብሐት ለዓለመ ዓለም እስመ ኃያል አንተ እኩት ወለከ ለየውላችሁ አስቀዳሽና የሚያስቀድሰው ነው የማያስቀድሰው ለይቼላችኋል። ፍልጥ ብሏል። ለይቼላችኋል። ካህን ታወቀ፣ የሚያስቀድሰው ታወቀ፣ የማያስቀድሰው ታወቀ። ታወቀ። አንተ እስመ ኃያል ተውና እንትን በል። አንቺም እንደዛው አያጠራኝ በይ። እዛ አያጠራኝ አያጠራኝማ በይ። እንደዛ ያኛውም በራሱ መንገድ ትምህርት የለውም አይደለም እኔ የምፈልገው። አንተ የተጠራህበት አንቺ የተጠራሽበት ደግሞ ዓላማ አለ። እዚህ ነው ተጠርታችኋል። እዛ አትጠራሩ፣ እዛ አትጠራሩ፣ እዚሁ ተጠራሩ። በጎቼን በስማቸው አውቃቸዋለሁ ጠራቸዋለሁ እኮ ነው የሚላችሁ። ግልገሎቼን፣ ጠቦቶቼን፣ ሕፃናቱን ሁሉ እስቲ ተናገሩ። እኔ የመጣሁት አለ ክርስቶስ ለጻድቃን ሳይሆን ለኃጥአን፣ ለጤነኞች ሳይሆን ለበሽተኞች ናልን። ኢየሱስ ክርስቶስ እኛ በሽተኞች ኃጢአተኞች ነን እናከብርሃለን። አናጢዎች ግን ናቁት፣ ግንበኞች ግን ናቁት። ያቺ ድንጋይ ታዲያ ምን ሆነች ነው ያለው? ዓለምን ሁሉ ምን አረገች? ዓለምን ሁሉ መላች። ታዲያ በሳምር ሲካር ሴቲቱን ካስተማራት የሕይወት ውሃ ከሰጣት በኋላ ሰማርያ ከተማ ገባች። ለሕዝቡ ነገረች። ናና ጌታ ለእኛም የሕይወት ውሃ ስጠን አሉት። 2 ቀን በሰማርያ አደረ። ሰማርያ እኮ እነሆ ከእግዚአብሔር የራቁ ነበሩ። እርግጥ አላቸው ሕግና ስርዓት፣ ግን መንገዱ አልገባቸውም። 2 ቀን አደረና ኢየሱስ ክርስቶስ ምን አልኩኝ? 2 ቀን ከነሱ ጋር ለካ ከኛ ጋር ያድራል። ይደር አብሯችሁ፣ በቤታችሁ ይግባ። ምንድን ያለው? በደጅ ቆሜ ምን አረጋለሁ? ማንም በሩን ቢከፍትልኝ ወደ እርሱ ወደ እርሷ ከነሱ ጋር እራት። ምን አይነት አምላክ ነው ያለን! ምስጋና ይግባህ አንተ የድንግል ማርያም ልጅ፣ ስምህ የተመሰገነ ይሁን ለዘላለም። እቤታችሁ ገባለሁ። ይሄ ነው እኮ ችግራችን። እኛ አልገባንም፣ ርቀን ያለ ነው። እሱ እኮ ቀረቡ ሀቤሁ ወያበርህ ለክሙ፣ ወደሱ ቀረቡ ያበራላችኋል፣ ያበራላችሁ። ደሞ አለች አይደል እናቱ? እሷ ብርሃን አይደለም እንዴ? እሱ አነ ወእቱ ብርሃኑ ለዓለም አላለም እንዴ? ዮሐንስ ወንጌል 8:12 ላይ አላለም? እኔ ዓለም ብርሃን ነኝ አላለም ብሏል እኮ። ስለዚህ እሷ ደግሞ መብርሃን ነች። መብርሃን ከሁላችሁ ትሆንላችሁ። ኪዳነ ብረት በኪዳኗ የመንግስቱ ወራሽ ታድርጋችሁ። 3 ጥቅም አለው አልን ስጋው ደግሞ። 1 የኃጢአት ምን ማርያ፣ 2 የአጋንንትን ድል መንሳት አትፈልግም። ስጋው ደግሞ ኃጢአትን ተናግረው አጨርሰው ትቀርባለህ። የምታቀውን በድፍረትም በስተትም እግዚአብሔር ይፍታ ይልሃል። ትፈታለህ። ወደ ስጋው ደግሞ ትቀርባለህ። የቀረውን ደግሞ ስጋውና ደግሞ በህይወት ይስተካከላል። ስለዚህ ህይወታችሁ ሁሉ በዚህ ሁሉ 3 የመንግስተ ሰማያት መውረሻ። መንግስቱን የምንኖር ሰው ምንድነው? በእግዚአብሔር። በሌላም ቦታ ገና ቅዳሴ ሲጀምር ሲገባ ሁሉ ዘገብራ እየተባለ ይበል ፈላሲ ዘገባ ሀበ እግዚአብሔር ነው የሚለው።
በዚህ የገባ ፈላሲ ነኝ አይበል፣ ውጡ ነኝ አይበል፣ አትበይ። እዚህ ከገባችሁ እንወጣለን አትበሉ። እዚች ወደ ኦርቶዶክስ ከገባችሁ በኋላ ያ የክብር አምላክ ያ የሰማርያ ሰዎችን አስተምሮ ምን አሉት እነሱ? በእውነት አንተ የዓለም መድኃኒት ነህ አሉት። የአንዲት አገር፣ የአንዲት ሰፈር፣ የአንድ ጎሳ፣ የአንድ ቀበሌ አይደለም። ኢየሱስ ክርስቶስ የዓለም ሁሉ መድኃኒት ነው። ያቺ ድንጋይ ዓለምን ሁሉ መላች ይላል። ወደሱ ቅረቡ፣ ወደ ቤቱ ግቡ፣ የዛን ጊዜ የዘላለም ሕይወት ትወርሳላችሁ። ያድርግልን፣ ያድርግላችሁ። ኃጢአታችንን ሁሉ በደላችን ይደምስስልን። ቅዳሴ ላይ ሁለቱ ካህናት ይወጡና ሶስቱ ዲያቆናት በዋናው ልኡካን ካህናቱ ሁለት ሆነው ዲያቆናቱ በዛ ሆነው ከመነበቡ በፊት ቅዱስ ጳውሎስ የሚባሉት እዚህ ይላችኋል። ስብሐት ወክብር ለስሉስ ይደሉ ይላል። የካህናት ይሄ እናንተ ድርሻ አለው፣ የራሳችሁን በሉ። ለካቺ ቀለም ከብዳቸው ነው። እቺን ይችላሉ፣ እቺን ይችላሉ፣ እቺን ይችላሉ። እስቲ እነሱ ይበሉላችሁ፣ እናንተ መልስ ስጡ። እንደው ቁሙና ስብሐት በሉላቸው እናንተ ካህናቱ። ከዛ እናንተ መልስ ስጡ። ስብሐት ይደሉ ጎሽ ያክብርልን፣ ያክብርልን። አባቶች አመስግኑት። ሌላ የለም፣ ሌላ ቦታ የለም እኮ ይሄ እኮ ሌላ ቦታ የለም። ምንድነው ያሉት ካህናቱ? ለአብ ለወልድ ለመንፈስ ቅዱስ እኮ ምስጋና ክብር ይገባቸዋል ነው እኮ። ስብሐት ወክብር ለስሉስ ቅዱስ ይደሉ። ለስሉስ ቅዱስ ቅዱስ ስሉስ ተብሎ ለሚመሰገን ለስላሴ ለእግዚአብሔር ስብሐት ምስጋና ሲሉ እናንተ ደግሞ ምን አሉ? ምን አላችሁ? ይደሉሙ ይገባቸዋል አላችሁ። ለማለማ ነበር ያላችሁት? ለአብ ለወልድ ለመንፈስ ቅዱስ ምን ይገባቸዋል? አረ ይመስገን እግዚአብሔር፣ ክብርና ምስጋና ይግባው፣ ስሙ የተመሰገነ ይሁን። ከዛ ቀጥሎ ያለው ላይ ምንድነው የሚሆነው? ገባሬ ዲያቆን፣ ገባሬ ሰናዩ ዲያቆን ይመጣል አይደል? ጳውሎስ ሊያነብ። ከዛ ተጨማሪው ዲያቆን ደግሞ ንፍቁ ምን ይዛል? መስቀል ይዛል አይደል? ከዛ ገባሬ ሰናዩ ቄሱ ደግሞ ጽናውን ይዞ ሌላው ጥላ ይዞ እንዲህ ይዞራሉ አይደል? እያጠኑ ሲያጥን ዝም ብሎ አይልም። አሁን እኛ ጋር ምንም ነገር ዝም ብሎ የሚባል የለም። የሚባል ነገር አለ። ካላወቃችሁት አስቸጋሪ ነው፣ አስቸጋሪ ነው። እኔ አንድ ጊዜ ስናቅ ጥሩ ነው አሉ እዚህ ወንድሞቼና ፈረንሳይ አካባቢ ኢየሱስ የሚባል ቤተክርስቲያን አለ ታውቃላችሁ። እዛ ደግሞ ከጎን ምን አለች ቤተክርስቲያኑ? እመቤታችን አለች አይደለም? እዛው አንድ ሰውዬ ልጃቸው ጴንጤ ሆነባቸው። ያኔ ድሮ እዚህ እያለሁ ነው፣ ኮሌጅ እያለሁ ነው። ከዛ መጡና እንደው እባክህ ልጄ አስቸገረኝ፣ ምን ነው እምነቱን ቀየረብኝ። ታዲያ ነው ያለሁት እዚህ ኮሌጅ ሩቅ ነው ያለሁት። እዛ የሚያስተምረው ሰው የለም ወይ? የሱንማ ቶኝ መምህር ዘበነ እሱ ማለት ምን ነው አልኳቸው። ሄጄ ካህናቱን እባካችሁ ብዬ እዛ ማርያም ሄጄ ሳነጋግር በኋላ እንዲዞር ስል ምንድነው ይሄ ስል ኢየሱስ ነው አለኝ። ለካ ኢየሱስ እዛ ጉብ ብሏል ማርያም ጋር። ነው ምንም እውቀት እግዚአብሔር ነው። እሱ በልባችሁ ይጻፍላችሁ። ሲዞር ዝም ብሎ አይዞርም። ካህኑ የሚለው ቃል አለ። ምን ነበር የሚለው? በከማ አናልከ ነው ጥቅማ ላይ ኢያሪኮ በኢያሱ ገብርከ አይደል? እንደሱ ያለ የሚያጥረው ነው እየነገሩኝ ነው። ምን ማለት መሰላችሁ? ከማሁ እንደዛው ልክ እንደዛው በኔ በኃጢአተኛው እጅ ደግሞ ይላል። ምን ማለት ነው? ያፈረስከው የደመሰስከው እግዚአብሔር ሆይ አሁን በኔ በካህኑ በባሪያ እጅ ደግሞ የኔንም ኃጢአት
እዚህ የተሰበሰቡትን የሕዝቡን ሁሉ ኃጢአት እያለ ማዕጠንት እያጠናችሁ ኃጢአታቸውን አፍርስላቸው ሲል የሰራችሁት ኃጢአት ሁሉ እንደ ሻማ ነው የሚቀልጠው። እግዚአብሔር ክብርና ምስጋና ይግባው፣ ስሙ የተመሰገነ ይሁን። ማስቀደስ ያለባችሁ በዚህ የተነሳ ነው። ዛሬ አንዳንድ አገልጋዮች ራሱ ከቅዳሴ የራቁ ምንም የፈለገው ወንጌል ቢሰብኩ አይሰምርም። ከቅዳሴ የራቀ አይሰምርም። ትልቁ ጸሎት ቅዳሴ ነው። የማህሌቱ የሳታቱ የሁሉ ሲጀምር ገና ያስደነግጣል። ሚመጠን ግርም ትዛቲ ዕለት ይላል። ይህች ቀን ምን ያህል የምታስፈራ ናት! ይህች ቀን ምን ያህል የምታስጨንቅ ናት! መንፈስ ቅዱስ ከሰማየ ሰማያት የሚወርድባት፣ ይህንን ህብስት ይህንን ወይን የሚያከብርባት። በጽሞናና በፍርሃት ቁሙ፣ የእግዚአብሔር ሰላም ከኔና ከእናንተ ጋር ይሁን ብሎ ነው የሚጀምረው። የእግዚአብሔር ሰላም ከሁላችን ጋር ይሁንልን። ግርም ትዛቲ ዕለት፣ እጽብ ትዛቲ ዕለት፣ መላእክት የሚወርዱባት፣ መንፈስ ቅዱስ የሚወርዱባት ቅዳሴ ሲገባ እኮ። አሁን እኮ ችግሩ ልባችሁ እኮ አንድ አይሆንም እኮ። አሁን ብዙ ችግሩ አሁን ቅዳሴ ላይ ሆኖ ሁሉ እንዲህ የሚባክን ሰው አላያችሁ? በቃ የሚሰለችው 10 የሚያዛግ አይላል። አርሰናልን ስታይ ግን አይን ፈጦ ቴሌቪዥን ውስጥ ሊገባ ነው። ማንቸስተር 4-0 ሲሸነፍ ትንቀጠቀጣለህ። ይቅርታ ቴዲ ማንቸስተር ተናልኩ። የማንቸስተር ደጋፊ ነው ጓደኛዬ። ልብ የለም ልብሽ የለም። እሱ እኮ ነው ችግሩ። የሚመጣን ግርም ትዛት ይላል። በፍርሃት ቁሙ። ደግሞ እኮ ወደ 12-13 ጊዜ ምን ትባላላችሁ? ተንሱ ለጸሎት በዜማ። ለምንድን ነው የሚደጋገመው? የቆማችሁበትን ወቁ። ጸሎት ላይ ናችሁ። ጸሎት መንፈሳችሁን ህላችሁን ሰብስቡ። አንዳንድ ካህናትም አሉ። እኔ አሁን ስልክ መቅደስ ውስጥ ይዞ መግባት ከጥንት ጀምሬ በጣም ነው የምቃወመው። በተለይ የደነገጥኩት ግን እኔ አባቶች ያላችሁ ከተሳሳትኩ ልታረም፣ ካሜራ መቅደስ ውስጥ ገብቶ ጳጳሳትም መነኮሳትም ቅዳሴ ሲቀደስ ያኔ እኔ መቅሰፍት መጣ ነው ያልኩት። መቅደስ ውስጥ ድረስ እሱን ራሱ ያውቁበታል እነሱ። እናንተም ናችሁ እንጂ ዝም ብሎ ቆመ ምስለ መንፈስከ አትበል። የለም ያችን 2 ሰዓት ያችን 1 ተኩል 3 ሰዓት ስለምን አይሆን? በቃ ተንሱ ለጸሎት። በቃ ተነስታችሁ እኮ ቆማችኋል። ተንሱ ለጸሎት። ህሊናህን ነው የምታነሳው። መሀል ላይ ደግሞ የሚባል ቃል አለ። ትዝ ይላችኋል? አሁን ዝም ብሎ በንባብ ብቻ ሆነ። ዜማው ሊጠፋ ሳይሆን አይቀርም። ለተነበሩ ዜማው ሊጠፋ ይመስለኛል። የተቀመጣችሁ ተነሱ ይባላል። ቆማችኋል እኮ እናንተ። የደከመው አይቀመጥ አይደለም። የተቀመጣችሁ ተነሱ፣ ከኃጢአት ወንበር ተነስ፣ ያለህበትን ወቅ። ወደ ምስራቅ ተመልከቱ። ምስራቅ እጹት እመቤታችን። ምስራቅ ምጽአት ይመጣል ክርስቶስ። አስቡ። እናንተ እኮ ክብሩ ለእናንተ ነው ተብላችኋል። እናንተማ የተመረጣችሁ ናችሁ፣ የታደላችሁ ናችሁ። ሁሌ የሌለን ኦርቶዶክስ መሆን መታደል ነው እላለሁ። ያቺ ድንጋይ አድቃ ዓለምን መላች፣ የዓለም መድኃኒት ነው። ስለዚህ እነዛ አናጢዎች ናቁት የተባሉት አይሁድ ናቸው። ናቁት ክርስቶስን። ምን አሉ? አምላክ አይደለህም አሉ። የእነሱን ትምህርት ማን ያዘ? አሁን እነ ማርቲን ሉተር ያዙ። እነ ማርቲን ሉተር ለምሳሌ ፕሮቴስታንት እምነት የሚቀበለው መጽሐፍ ማዞሬቲክ ቴክስት ነው የሚባለው። ማዞሬቲክ ቴክስት የሚባለው የአይሁድ መጽሐፍ ነው። ስለ ክርስቶስ ያለውን ትንቢት የቆራረጡበት ነው። ፕሮቴስታንት የሚቀበለው እሱን መጽሐፍ ነው። ካቶሊኮች የሚቀበሉት ቡልጌት ነው። ቡልጌትን የጻፈው ጄሮም ነው። በ480 አካባቢ ነው። እሱም ደግሞ እንደዛው አይሁድ አልተጠቀሙበትም ብሎ ቆርጦታል። አናጢዎቹ ናቁት ኢየሱስ ክርስቶስን። ስለ ዘመዶቹ ሲናገር ያ ኢሳይያስ ነብይ ምን አለ? ባየነው ጊዜ ደም ግባት የለውም አለ። እኛ ግን እንደተቀሰፈ ቆጠርነው አለ። በኢሳይያስ ትንቢት ምዕራፍ 53 ላይ ማን ነው ያስተዋለው ከትውልዱ አለ። ባየነው ጊዜ ደም ግባት የለውም አለ። የሚነግረን ስለ ዘመዶቹ ነው። ክርስቶስ ወደዚህ ምድር መጣ። እኔ አምላክ ነኝ ሲላቸው ድንጋይ አነሱ። አንተ ሰው ስትሆን አናቅህም እንዴ? እናትህ እዚህ አይደለችም? ወንድሞች እህቶች ይላል። ተሰናከሉበት ይላል ሉቃስ 3ን ስታነብ ተሰናከሉበት።
እዚህ ደግሞ ምን አለን ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 2 ከቁጥር 6 እስከ 8 በተለይ ቁጥር 8 ላይ የማያምኑ ስለሆኑ ይሰናከሉበታል። የሚሰናከሉትም በቃሉ ነው። ቃሉን ከመጽሐፍ ቅዱስ እያነበቡ ነው የሚሰናከሉበት። አለቀ። መጽሐፍ ቅዱስ ይዘዋል፣ መጽሐፍ ቅዱስን አያውቁም። የለም የቤተክርስቲያናችን ትምህርትም አይገባቸውም። የኦርቶዶክስ ትምህርት ሊገባቸው አይችልም። ሁሌ ሲነቅፉ፣ ሁሌ ሲተቹ ታያላችሁ። ለምን? እነሱ አናጢዎች የጣሉትን ስለተቀበሉ ነው። ክብሩ ግን ለኛ ነው፣ ለምታምኑት ነው። ለማያምኑ አናጢዎች የጣሉት ድንጋይ ነው። ፈሪሳውያኑ ሰዱቃውያኑ የጣሉት ጸሐፍት የናቁት ነው። ኢየሱስ ክርስቶስ መጥቶ ግን ምን አለ? እኔ ማን ነኝ አለ። የሰው ልጅ ሰዎች ማን ይሉታል አለ። አንተ ክርስቶስ ነህ አለው። አምላክ ወልደ አምላክ ነው። ኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስ አምላክ ነው። ከሰማይ ወረደ። አዎ ያዳነን እሱ ነው። የዕዳ ደብዳቤያችን የሰረዘ እሱ ነው። ከድንግል ማርያም ተወልዶ ያዳነን እሱ ነው። ድህነታችን እሱ ነው። ስሙ የተመሰገነ ይሁን። ክብር ምስጋና ይግባው። እግዚአብሔር የተመሰገነ ይሁን። ስለዚህ ዛሬ የኦርቶዶክስ ቤተክርስቲያን ትምህርት ከሌላው በተለየ የምታዩበት ምክንያት በዓለም ላይ ለምንድን ነው? እኛ አናጢዎቹን አልተከተልንም። አናጢ ስለ ድንጋይ ያውቃል። እነዛ ጸሐፍት ፈሪሳውያን ስለ ቃሉ ያውቁ ነበር። አባቶች ከነሱ ወገን ነበሩ፣ ግን ክርስቶስን አልተቀበሉም። መሲህ ዛሬም ድረስ አልተቀበሉም። ስለዚህ ዓለም ወዴት ሄዳ? አሁን ጨለማ። አንዳንዶች ክርስቶስን አናጢዎቹ ስለጣሉት፣ ለምሳሌ ኒው ኤጅ ሙቭመንትና ሎ ኦፍ አትራክሽን፣ በኒው ኤጅ ሙቭመንትና ሎ ኦፍ አትራክሽን ኒው ክርስቲያኒቲ ተብሎ በሚሰየመው ኢየሱስ አምላክ አይደለም፣ ዝም ብሎ አንድ ሰው ነው፣ ሮል ሞዴል ነው የሚሏችሁ። ሌሎቹ ደግሞ ግኖስቲክስ የሚባሉ ያን የነበሩ ኖስቲሲዝም የሚባል እምነት አለ። እነሱ ደግሞ እንደ ጨረር ተፈንጥቆ የመጣ ነው ይሏቸዋል፣ ሰው ነው ይሏቸዋል። ተመልከቱ። አሪዮስ ፍጡር ነው ይላል እና አውጣኪ ዝርው ይላሉ። ሌሎችም እንዲሁ ብዙዎቹ ክርስቶስ አምላክ እንደሆነ አላወቁም። ዛሬ አብዛኛው የሚሄደው በሰፊው መንገድ ነው። እናንተ ግን በጠባባ መንገድ ግቡ የተባላችሁት ጠባቢቱ መንገድ ኦርቶዶክስ ተዋህዶ ክርስትና ናት። በዚች እምነት ያደረገን እግዚአብሔር ስሙ ከዘላለም እስከ ዘላለም የተመሰገነ ይሁንልን። ኢየሱስ ክርስቶስ ትናንትናም ይላል። ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለምም ያው ነው። የኔና የናንተ አምላክ ያው ነው። ዓለምን ከመፍጠሩ በፊት አምላክ ነው። ዓለምን በፈጠረ ጊዜ አምላክ ነው። ከድንግል ማርያም ሲወለድ አምላክ ነው። ስጋን ሲዋሃድ አምላክ ነው። ስጋን አምላክ አደረገው። አምላክም እኛን ለማዳን ሰው ሆነ፣ ከድንግል ማርያም ተወለደ። በዚች እምነት ያደረገን እግዚአብሔር ስሙ ምስጉን ይሁንልን። ስለዚህ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ስትኖሩ እግዚአብሔር የሚለውን የምትሰሙ ናችሁ። እግዚአብሔር የሚያስተምረውን የምታደምጡ ናችሁ። ትምህርቴን በዚህ ላጠቃል። ሁልጊዜ በኦርቶዶክስ ቤተክርስቲያን እኛ የምንናገረው ክርስቶስ የነገረንን ነቢያት ሐዋርያት የነገሩንን ነው። ተመልከቱ። ማይነገረንን ራሱ ክርስቶስ የነገረንን ቀድሞ ነቢያት የነገሩን፣ ኋላ ሐዋርያት የነገሩን። በቃ በሌሎች እምነቶች ግን ማ የተናገረውን ነው የሚናገሩት ነው። ከማ የሰሙትን። በሌሎቹ የሚናገሩት የአናጢዎቹን ነው፣ የግንበኞቹን ነው። ግንበኞቹ ኢየሱስን ስለናቁት ምን አሉት? እናቱን አናቃትም እንዴ? ወንድሞቹ በእኛ ዘንድ አይደሉም እንዴ? ስለዚህ እነዛ ምን ይላሉ? ኢየሱስ ሌላ ወንድሞች አሉት፣ ማርያም ሌሎች ልጆች ወላለች። ከማን ነው የሰሙት? ከአናጢዎቹ። ልዩነቱ ይሄ ነው። አንተ ደግሞ አይ ዮሴፍ ቀድሞ ልጆች ነበሩት፣ ድንግል ማርያም የወለደችው አንዱን ኢየሱስ ብቻ ነው ብለህ ትላለህ። ከማን ነው የሰማኸው? ከመጽሐፍ ቅዱስ። ከማን ነው የሰማኸው? ከነቢያት። ከማን ነው የሰማሽው? ከሐዋርያት። ልዩነታችን ይሄ ነው። ሌላ እኮ የለም። እኛ ከራሱ ከክርስቶስ ስለሰማን ምን አለን እሱ? አንድ ጊዜ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ስትመለከቱና 31 ስታዩ እኔና አብ አንድ ነን አለ። እኔና አብ ስንት ነን አለ? ስለዚህ በእኛ አብ ወልደ መንፈስ ቅዱስ በመለኮት ስንት ናቸው? አንድ። በባህሪ በዘዝ ባገዛዝ ይሄን ዓለም በመፍጠር ፈጥሮ በማሳለፍ ስንት? አንድ። በስም ሶስት። አብ ወልደ መንፈስ ቅዱስ። አለቀ። ይሄ እኛ ከሱ ስለሰማን ነው። ከሐዋርያት ከነቢያት ስለሰማን። በሌሎቹ ቦታ ደግሞ ኢየሱስ ወደ አብ ይጸልያል ይላል፣ ይማልዳል ይላል። አለቀ። ልዩነቱ ነው። ለምን? እነሱ የሰሙት ከአናጢዎቹ፣ እኛ የሰማነው ከክርስቶስ። አናጢዎች የጣሉት ድንጋይ፣ እሱ ግን የማዕዘን ራስ ነው። ክብሩ ለማን ነው? ለእናንተ ለምታምኑት። ለማያምኑ ግን
የማዕዘን ራስ የሆነው ለነሱ ምን ይሆናል? የእንቅፋት የማሰናከያ አለት። በማይሰናከላሉ በኢየሱስ ነው የሚሰናከሉት። ለምን? በቃሉ ይሰናከሉበታል። ያነቡና አይገባቸውም። ከዛ በኋላ አሃ እንዲህ ማለት ነው ብለው በራሳቸው ይወስዳሉ። እንደፈለጋቸው ነው የሚወስዱት። የቤተክርስቲያንም ነገር ሊገባቸው አይችልም። እኛ የምናደርገው ነገር እኮ ሚስጥሩ ሁሉ አይገባቸውም። ኢየሱስ በእኛ ዘንድ ክብር ነው። ይሄ ከበሮ እኮ ኢየሱስን ነው የሚሰብከው። መቋሚያው እኮ የሚይዙት ኢየሱስን ነው የሚሰብከው። ጽናጽኑ እኮ ኢየሱስን ነው። ጽናው ቅድም የሚነግራችሁ እኮ እመቤታችን በአምሳል በመርገፍ እኮ ነው የነገረን እግዚአብሔር። አንዴ አንዱ መጣና ቤተክርስቲያን ገባ። መጥቶ አያውቅም። ከሌላ ነው የመጣው። ስቲል የኦርቶዶክስም ብሎ ነው። እንደው ቅዳሴውንም አየ ትምህርቱንም አየና ዕጣነ ሞገር አካባቢ ደረሰ እና እንደው ክብሪቱ ዕጣነ ሞገሩ ካለ በኋላ ከዛ ወረብ ሊቀርብ ሲል ካህናት በዚህና በዚህ ይሰለፉ የለም መቋሚያ ደግሞ ዲያቆናቱ እያመጡ ያቀብላሉ። ሹልክ ካለና ሮጡ ሄደ። በሰላም ሲቀድሱ በሰላም ሲጸልዩ የነበሩት ምን እንደሆኑ አላውቅም። መጨረሻ ላይ የኦርቶዶክስ ቤተክርስቲያን ለሁለት ተከፋፍለው እዛ ያሉት ዱላ እየሰጧቸው ሊከታከቱ ሲሉ ነው ሹልክ ብዬ ወጣ። አልሰሜን ገባ ብለው ማለት እዚህ ላይ ነው። አየህ፣ የኛ ቤተክርስቲያን ሚስጥር ናት። ራሱ ክርስቶስ ሚስጥር ነው። ሚስጥር እኮ ነው። የከበረው አለት ኢየሱስ ነው። ያደረው በጽዮን ነው። ጽዮን እመብርሃን ናት። አናጢዎች የጣሉት የተባለው ፈሪሳውያን ናቸው፣ ሰዱቃውያን ናቸው። ክብሩ ለእናንተ ለምታምኑት ነው፣ ለኦርቶዶክስ ልጆች ነው። ለማያምኑት ግን የማሰናከያ አለት ሆነባቸው። በክርስቶስ ይሰናከሉ ያወቁት ይመስላቸዋል። ጌታ ሆይ ትሉኛላችሁ። ማቴዎስ 7:21 ጌታ ሆይ ትሉኛላችሁ፣ ወደ መንግስቴ አትገቡም። ማቴዎስ 7:21 ያስደነግጣል። እውር አብርተን አላቃችሁም፣ ለምጻም አንጽተን አላቃችሁም፣ ሙት አንስተን አላቃችሁም፣ አላውቃችሁም። በስምህ አጋንንትን አውጥተን አላውቃችሁም። ማቴዎስ 7:21 ተመልከቱት። የኔ ቃል አይደለም። ስለዚህ አላወቁትም። ትላንትናም እዛ ማስተምርበት የት ነበር ትላንት ያስተማርኩት? የካ ሚካኤል የአጼ ፋሲልን እንትን ነግሬያቸው ነበር። እዛ ላሉት ለህዝቡ ምን አለ እነሱ የሚስሙት ንጉስ አጼ ፋሲል የጎንደሩ የኢትዮጵያው ንጉስ በጎንደር ዘመነ መንግስት በ17 ሴንቸሪ አንድ ቀን ዝሆን ሊያድኑ ከጋሻ ጃግሬዎቻቸው ጋር ጫካ ገቡ። ትላንት ነግራችኋለሁ። እናንተ ሰምታችኋል። እዚህ ያላችሁት ጫካ ገቡ። ጋሻ ጃግሬዎቻቸው ንጉስ እኮ ናቸው፣ የኢትዮጵያ ንጉስ። አንድ ወጣት ውርዙው ነገ ተከትለው ሲሄዱ ሊያድኑ እንደ ጎሹን ምኑን ቁርጥርጣሉና ዞር ቢሉ ዞቻቸውን ጫካ ውስጥ መንገዱን አያውቁትም። ንጉሱ ቤተ መንግስታቸው የጎንደርን መንገድ ከተማውን። ከዛ ግራ ገብቷቸው ቤት ይሆን እያሉ በቅሏቸው ላይ ተቀምጠው ሲሄዱ አንድ ሰውዬ ጌሾ ተሸክሞ ይሄዳል። ለማትቼ እከፍልሃለሁ፣ ከከፈልከኝማ ምን ቸገረኝ፣ በልና ምራኝ። አንተ በቅሎ ላይ ተቀምጠኔ በግሬ እና አፈናጠኝ ናውጣ። ንጉሱ ጋር ከንጉሱ ጋር ከኋላ አፈናጠውት። ንጉሱ ሆኖ አላወቀም። እኔ ስገምተው ይሄን ትላንትም ተናግሬያለሁ። የአንድ የወለጋ ሰው ነገሩ የሚባል ሰው በክርስትና ስሙ ነው መጽሐፉ ላይ ያለው። እርግጥ የጻፈውን አዲስ አበባ ዩኒቨርሲቲ ያሳተመው ዛሬ የኢትዮጵያ ታሪክ አፄ ቴዎድሮስ ዘመን ይመስለኛል። እዛ ላይ ነው ያነበብኩት። ይታወቃል ታሪኩ። እኔ ስገምተው አሁን ሲመራቸው አንተ ሰው ያሰማም እንደ በዚህ ጋር ሄድ ነው ያልኩ ምናምን ሲላቸው ንጉሱ አረ በዚህ ሂድ ሲላቸው ብቻ ወደ ከተማ እየደረሱ ሲመጡ አንተ ሰው አሉት። እያወሩት እኮ ነው የሚሉት። አፈናጣው ንጉሱን ታውቃቸዋለህ አለ። አረ አንተ ሰው ቀልደኛ ነህ። ንጉሱን ታውቃለህ ደግሞ ማን አድርሶኝ ከንጉሱ አብሮ ቁጭ ብሏል። ማን አድርሶኝ በቃ ከተማ ስንገባ ታውቃቸዋለህ አሉት። ወደ ከተማ ስንገባ ታውቃቸዋለህ። ከዛ በኋላ ወደ ከተማ ሲደርሱ ንጉስ ሲመጣ ሰው የሚያደርገውን ታውቃላችሁ አይደል? በድሮ ነገስታት ጊዜ ፊልም እንደገና አይታችሁ ከሆነ እንዲሁ የለበሰው እንዲህ እያደረገ ይሰግዳል አይደለም? ንጉስ ሲመጣ ጥፍ ይላል። ክብር ያለበት ዘመን ስለሆነ ነው።
ታዲያም አሁን እንትን አሉት ንጉሱን አሁን አወካቸው አሉት። የታሉ አለ። የታሉ አለ። አሁን ሰው ደግሞ ይሄኔ ገርሞታል። እንዴ ንጉሱ ዛሬ ማንን ነው ያፈናጠጡት? አይደል ከንጉሱ ጋር ታይቶ የማይታወቅ ነገር ነው። በድሮ ዘመን አስቡት ደግሞ ብቻ እያነጠፈ ይሰግዳል እና አሁን አላወካቸውም አሉ። የታሉ እንዴ ሰው እኮ እየሰገደ ነው አሉት። አየና እና አሁን አወካቸው አሉት። እንግዲያውማ ወይ ካንተ ወይ ከኔ ወይ ካንተ ወይ ከኔ አብሮ ሆኖ ንጉሱን አያውቅም። አያችሁ መጽሐፍ ቅዱስ መያዝ ብቻ አያድንም። ንጉሱን ኢየሱስን ማወቅ ያስፈልጋል። አብሬ ነኝ ማለት አይደለም። ንጉሱን ኢየሱስ ክርስቶስ ማወቅ ያስፈልጋል። እሱ በሁሉም ዘንድ አለ ለዘላለሙ የከበረው አለት የማዕዘን ራስ ድንጋይ የኔና የናንተ አምላክ ስሙ የተመሰገነ ይሁን አሜን። ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። እግዚአብሔር በረድኤት በቸርነት አይለያችሁ። ክብር ምስጋና እንሰጠዋለን። ያስተማረን ስሙ የተመሰገነ ይሁን። እናመሰግነዋለን። ስሙ የተመሰገነ ይሁን። እናከብረዋለን። ስሙ የተመሰገነ ይሁን። ክብሩ ለእናንተ ለምታምኑት ነው። ደስ ይበላችሁ የኦርቶዶክስ ልጆች፣ ስሙ ለዘላለም የተመሰገነ ይሁን። እናንተ የመንግስተ ሰማያት ወራሾች፣ የስሙ ቀዳሾች በቀኙ የምትቆሙ ናችሁ። ክብርና ምስጋና ለዘላለም ይድረሰው። የመረረውን ሕይወት ጣፋጭ የጎደለው ሙሉ ያርግላችሁ። አንድ ነገር ምነግራችሁ በስጋም በነፍስም እግዚአብሔር ስለእናንተ ያውቃል። ስለምትበሉት፣ ስለምትለብሱት፣ ስለምትኖሩበት ስለነፍሳችሁም እግዚአብሔር ከእናንተ ጋር ይሁን። ስሙ የተመሰገነ ይሁን። መጽሐፉ ሰሞኑን ያሳተምኩትን መጽሐፍ ሰምታችኋል። ቅድም ስናገር ነበር። ቅድም ወስደዋል እነ ብርሃን። ለሁላችሁም እንዲደርስ መሆን ይኖርበታል። ያን ተጠቀሙ። በኋላ ደግሞ ለትንሽ ደቂቃ መለሳለሁ። አሜን።